ይሁዳ ማን ነው? ያስቆሮቱ ይሁዳ ታሪኬ ለብዙዎች ደስ አይልም። አባቴን ገድዬ እናቴን አግብቻለሁ። የስምዖን ልጅ የአስቆሮቱ ይሁዳ ነኝ። ነቢዩን ባዕቆብ ለማስተማር ሲሄድ እንደገናም ሲመለስ አባቴ በመንገድ ላይ ከተቀመጠበት ድንጋይ ተነስቶ ኖር ባለማለቱ ነቢዩ ድንጋይ በድንጋይ ላይ ተቀምጧል አለው። ከዚያም ከዚህ ሰው የሚወለደው ልጅ አባቱን ገድሎ ይሰልባል፣ እናቱን ያገባል፣ ጌታውንም ይሸጣል ብሎ ትንቢት ተናገረብኝ። ሁኔታው ያሳሰበው አባቴ ይህ ትንቢት እንዳይፈጸም ተጨነቀ። ወደ ቤቱም ሄዶ የሆነውን ለሚስቱ ነገራት። እናቴም አንተስ ብትሆን ትክክል አድርገሃልን? የእግዚአብሔር ነቢይ ሲመጣ ዝም ብለህ ማሳለፍ እንደማይገባ አታውቅምን? አለችው። ስለዚህም ትንቢቱን ለመከላከል አብረው መተኛት አቆሙ። ኖሮ አንድ ቀን ግን አባቴ እናቴን ሥጋዊ ፍቃዴን ፈጽሚልኝ አላት። እርሷም እንተዋለን ተባብለን የለም ወይ አለችው። ወንድ ቢሆን እንገድለዋለን፣ ሴትም ብትሆን እናሸንፋታለን አላት። በዚህ ተስማምተው እኔ ተጸነስኩ። ስወለድ ወንድ ሁኜ ቁጭ። ከተወለድኩ በኋላ በሳጥን አድርገው ወደ ባሕር ጣሉኝ። የአንድ ቀን ተኩል መንገድ ከተጓዝኩ በኋላ በአንድ ሰው እጅ ገባው። እሱም አሳደገኝ። በነገራችን ላይ የኔ የትውልድ አገርና ያደጉበት የአስቆሮቱ ጠበኞች ነበሩ። ይህ ጠብ አድጎ ጦርነት ሆነ። እኔም አሳዳጊ አባቴ ጎበዝ ጦረኛ አድርጎ አስተምሮኝ ነበርና ጭፍራዬን አስከትዬ ዘመትኩ። በዚያም አባቴን አግኝቼ ገድዬ ሰለብኩት። እናቴም ምርኮዬ ሆና አገኘኋትና አገባኋት። ወላጆቼ የፈሩት ሁለቱ ትንቢቶች ተፈጸሙብኝ። ይህ ሁሉ ሲሆን ግን እኔ ማውቀው ታሪክ አልነበረም። አንድ ቀን ማርኬ ያገባኋት እናቴ ምነው የአገርህ ሰዎች ብዙ አይቀርቡህም አለችኝ። እኔም ባሕር ላይ ወድቀህ የተገኘህ ነህ ይሉኛልና አልኳት። እርሷም ማንነቴንና ጉደኛ ታሪኬን ነገረችኝ። ይህ ጊዜ ማለት ክርስቶስ ወንጌልን ያስተምር የነበረበት ጊዜ ነበረ። እናም ወደ እርሱ ጋር ሄደን የሆነውን ነገርነውና ከኃጢአታችን አነጻን። እኔም በጌታ ፊት ሞገስን አግኝቼ ከ12ቱ ሐዋርያት አንዱ ለመሆን በቃው። እናቴም ከ36ቱ ቅዱሳን አንስቶች አንዷ ሆነች። ኢየሱስ ክርስቶስ ያደረገልኝ ነገር እንዴት አይነት እፎይታ እንደሰጠኝ አታውቁም። ምን ዋጋ አለው? ሲያልቅ አያምር ሆነ እንጂ። ጌታ ያንን ሲያደርግልኝ አባቴ ላይ ትንቢት የተናገረውን ነቢይ ቃል ያሸነፍኩት መስሎኝ ነበረ። በፍቅሩ የማንንም ልብ የሚያንበረክከው ክርስቶስን እወደው ነበረ፣ ወይም እወደው ይመስለኝ ነበረ። አሁን ላይ ዓለም ላይ የማይታመን የማይረባ ከሃዲ ሰው መግለጽ ሲፈለግ የእኔ ስም መጠሪያ ሆኗል። ስሜን ይሁዳ ሲሉ በስድብ ኃይለ ቃል የማይታመን ሰውን ይጠሩበታል። የሚገርማችሁ ስሜን ሳስበው ስላቅ ይመስለኛል። የስሜ ትርጉም ታማኝ ማለት ነው። በጸሎተ ሐሙስ ምሽት ጌታ የፋሲካውን ራት ለደቀ መዛሙርቱ ባበላበት በዚያች ቀን ላይ ያንን የሰው ልጅ አብዝቶ የወደደውን ጌታ አሳልፌ የሰጠሁት፣ ያውም ፍቅር፣ መውደድ፣ ማክበር በሚገለጽበት ሰላምታ ስሜ ነከስኩት። አቤት ገንዘብ፣ አቤት ንዋይ መውደድ! ግዴላችሁም ከኔ ተማሩ። ለገንዘብ ልክ ያጣ ፍቅር ሲኖር ይኸው ነው በቃ። እናም በ30 ዲናር ጌታዬን ሸጥኩት። በነገራችን ላይ አይሁድ በ30 ዲናር ጌታን እንድጠቁማቸው እየጠየቁኝ የኢየሱስ ክርስቶስ መልክ ከሐዋርያው ዮሐንስ መልክ ጋር በእጅጉ ይመሳሰልባቸው ስለነበር ነው። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር።